ገዛለሁ ይያለ በጉልበት ገዛለሁ ይያለ የህዝብን መብት ሳያከብር ህዝቡ ለመብቱ የሚያነሳውን ጥያቄ በህገወጥነት ሊፈርጅ አይችልም። የህዝብን የትግል እንቅስቃሴ በህገወጥነት ሊፈርጅ የሚችል በሰላም የሚገዛ በህግ አግባብ የሚገዛ ስርዓት። ስለዚህ ይሄ መንግስት በምንም ተአምር ይሄን የትግል እንቅስቃሴ በህገወጥነት ሊፈርጅ የሚችል አይደለም። መፈረጁ ግን አይቀርም። ህብረተሰቡ ይሄን በደንብ መገንዘብ አለበት። መብቱ መሆኑን፣ ህገ መንግስታዊ መብቱ መሆኑን፣ ተፈጥሯዊ መብቱ መሆኑን፣ ዓለም አቀፍ ህግጋት የሚደግፉት መብቱ መሆኑን ማወቅ አለበት። አንዱ ይሄ። ሁለተኛ የውጭ አጀንዳ አድርጎ ማቅረቡ አይቀርም። የተላላኪዎች አጀንዳ፣ የባንዳዎች አጀንዳ፣ የባዳዎች አጀንዳ መቼስ የማይፈጥረው ቃል የለም ይህ አገዛዝ ብሎ ማቅረቡ አይቀርም። ኢትዮጵያውያን እውነቱን ለመናገር አሁን በዓለም ላይ ካለው ህዝብ በላይ ለትግል ለመነሳሳትና መስዋዕትነት ለመክፈል አገዛዝን ለመታገል ከማንም በላይ አጀንዳ አለ። የራሳችን አጀንዳ። ምንም የውጭ ተልዕኮ አያስፈልግም። ከበቂ በላይ የሆነ ሞልቶ እየፈሰሰ ያለ ግፍና በደል ኢትዮጵያ ውስጥ ተልዕኮ መቀበልም መበደርም አያስፈልግም። ስለዚህ እኛ የምንታገለው ወደፊትም መስዋዕትነት ለመክፈል የምንዘጋጀው ለራሳችን ጉዳይ፣ ለኢትዮጵያ ህዝብ ጉዳይ። ስለዚህ ይሄን ጉዳይ የባዕዳን ጉዳይ እንደሆነ የውጭ ኃይሎች ተልዕኮ እንደሆነ የሚያደርገው ፕሮፓጋንዳም እንደማይሰራ ህዝቡ